بسم الله الرحمن الرحيم الحمد لله رب العالمين إله الأولين والآخرين وولي الصالحين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله الطاهرين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين أما بعد فيا أحبتي الكرام أحييكم بتحية الإسلام الخالدة المباركة الطيبة فأقول السلام عليكم ورحمة الله وبركاته ود የተከበራችሁ የአፍሪካ ቲቪ ታዳሚዎች ወንድሞች እህቶች አባቶች እናቶች ባለፈው ፕሮግራማችን ስለ ነፍስ በሽታዎች እየዘረዘርን ነበር የቆምነው ዘርዝረን አልጨረስንም መጀመሪያ በሽታዎቹን ማወቅ አለብን በሽታውን ያወቀ ህክምና ይፈልጋል በሽታውን የተናገረ ህክምና ያገኛል አላህ Subhanahu Wa Ta'ala ያለብንን የነፍስያ ችግር ከውስጣችን እምናወጣና ነፍስያችንን እምናጸዳት አላህ ዘንድም ተወዳጅ እምናደርጋት አላህ ያድርገልን ወቢላሂ ተውፊቅ ከነፍስ በሽታዎች መሐከል ዘርዝረን የደረስንበት አዙልም የሚለው ነው ዙልም ማለት በደል ነው በደል ማለት አንድ ነገር ያለ ቦታው ማስቀመጥ ነው የሰው ልጅ በዳይ ነው ነፍስ በደልን ትወዳለች ካልተገታች ካልተመከረች ካለዘበች በስተቀር እና ምን ይላሉ ዙልም የሰው ልጅ ነፍስ ውስጥ ያለ ነገር ነው የሰው ልጅ የራሱ የሆነው አይበቃው ሌላን ይከጀላል የበላይነትን ይፈልጋል ተሰሚነትን ይፈልጋል ሌሎች ዝም ይበሉ እኔ ልናገር ሌሎች ባይበሉ ግድ የለኝም እኔ ግን ልብላ እኔ ስልጣን ላገኝ ሁሉ ነገር የኔ ይሁን ይላል ትንሽ የሚጋፋው ሰው ከመጣ መኮርኮም ደስ ይለዋል ይሄ በሽታ ነው ስለዚህ ነፍሳችንን ከዙልም ልናጠራት ይገባል አለበለዚያ ግን የሚገጥመን ነገር እጅግ አስቸጋሪ ይሆናል ሁላችንም አላህ Subhanahu Wa Ta'ala ዘንድ መቅረባችን አይቀርም ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ለበደለው ሰው የበደለውን ያጎደለበትን ነገር ሳይከፍል ነፃ አይሆንም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ሰው ይቅርና አሻቱል ቀርና ቀንድ ያላት ፍየል እንኳን ቀንድ የሌላትን ፍየል በዱንያ ላይ ወግታት ከሆነ አላህ Subhanahu Wa Ta'ala ሁለቱንም ቀስቅሶ ቀንድ ለሌላት ፍየል ቀንድ ሰጥቶ የወጋቻትን ፍየል እስክትወጋት ድረስና ቅሳስ እስኪመለስ ድረስ አላህ Subhanahu Wa Ta'ala እነሱን አፈር ሁኑ አይላቸው መጨረሻቸው አፈር መሆን ነውና ነብዩ ሰለላሁ ዐለይሂ ወሰለም አተድሩና መልሙፍልስ ድሃ ማለት የከሰረ ማለት ማን እንደሆነ ታውቃላችሁ ሆይ ብለው ሰሃቦቻቸውን ሲጠይቁ المفلس فينا من ليس له درهم ولا دينار ከኛ መሐከል የደህየ ማለት ዲናርና ዲርሃም የሌለው ሰው ነው ብለው ሰሃቦቹ መልስ ሲሰጡ ነብዩ ሰለላሁ ዐለይሂ ወሰለም ትኩረት አድርገው ያስተላለፉት መልእክት ምንድነው ሙፍሊስ ማለትማ የቂያ ማለት እንዲህ የሆነ ሰው ነው አሉ የሆነ ሰው ይመጣል የሰገደበትን የጾመበትን የሰደቀበትን አጅር ይዞ ይመጣና ግን ሰዎችን በመበደሉ قد ضرب هذا وشتم هذا واكل مال هذا አንዱን መጥቶታል አንዱን ዘልፎታል ሰድቦታል ያንዱን ገንዘብ በልቷል ከዚያን ለበደላቸው ሰዎች ሁሉ ከሱ አጅር እየተቆረሰ ይሰጣል ሰድቦኛል ገሌ ጌታዬ ሆይ ይላል የተሰደበበትን አጅር ከአላህ ይቀበላል ከዚህ ሰውዬ አጅር ተቆርሶ ይሰጣዋል
የተመታውም የተሰደበው ገንዘቡ የተወሰደበትም ይሄ ሁሉም ይሻሙበታል ሰውየው ላይ በዳይ ነው ሰውየው መልካም ስራ ግን አለው ከዛ በኋላ ሐሰናቱ ካለቀ በኋላ ምን ይደረግ አላህ አድል ነው አድል ነው ፍትሃዊ ነው ታዲያ ምን ይደረጋል የበደላቸው ሰዎች ሳያልቁ ሐሰናቱ ካለቀ የነኛ ሰዎች ወንጀል ከነሱ ላይ ተነስቶ እሱ ላይ ይደረብና የሱ ሐሰናት አልቋል በምን ጀነት ይገባል ወደ እሳት ይወረወራል ሙፍሊስ ማለት ይህ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ለምን ሰዎችን እንሳደባለን ለምን ሰዎችን እንመታለን ለምን ሰዎችን እንዘልፋለን ለምን ሰዎችን እናማለን رفقا بنا بانفسنا ለራሳችን እንዘን አጅራችንን አንጠበው አንቆራርሰው هكذا النميمة ወሬ ማዳረስ ሰዎችን ማጋጨት ነሚማ ብሎ ማለት የሚያጣላ የሚያዋድድ ሳይሆን የሚያጣላ መሆኑን እያወቀን አልሰማህም እንዴ እገሌኮ እንዲህ ሲልህ ነበረ እሱም ብሎ ወዳጅ እያለ ወሬ ያዳረሳል በሰዎች መካከል ያጋጫል ይሄ የነፍስያ በሽታ ነው ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة النمام ይላሉ النمام ወሬ አቀባይ የሚያጣላ ወሬን አዳራሽ የሆነ ሰው ጀነት አይገባም ለዚህ ሰዎችን የሚያጣላ መሆኑን እያወቅን ወሬ ማድረስ የለብንም የምትናገረው ምላስ ነች ምላስ ግን የምትናገረው ቀልብ ሲያዛት ነው ነፍስያ ስትቆሽሽ ነው ይሄ በሽታ ነው ለዚህ በሰዎች መካከል ማባዛት ያለብን ማዳረስ ያለብን ለነሱ ፍቅር የሚጨምረን ነገር የሚያዋድዳቸውን የሚያቀራርባቸውን ነገር እንጂ የሚያቆራርፋቸውን የሚያናቁራቸውን ነገር መሆን የለበትም ወልኢያዙ ቢላህ الغيبة ማለት ሐሜት ነው ይሄም የነፍስ በሽታ ነው አንዳንድ ሰው ሐሜት ሲነሳ እሺ ከዚያስ ጉድ እያለ ያሟሙቃል በደሉስ መሳተፍ ነው ይሄ ሰዎችን ካላማ የማይደሰታለ አንድ አጋጣሚ ልንገራችሁ አንድ ሰው በህክምና ተመርቆ ስራ ይዛል ክፍለ ሀገር ይመደባል ከዚያን የሱ ቢሮና የአለቃው ቢሮ ጎን ለጎን ነው በኮምፖርሳቶ ነው የተለየው ፕላይውድ ከዛ በኋላ ከቆይታ በኋላ ተመልሶ ወደ ጓደኞቹ መጣና ስራ እንዴት ነው አሉት ተወባክ ስራ አይደለም አለ ምንድነው ያልደላህ ነገር የኔና ያለቃዬ ቢሮ አጠገብ ላጠገብ ነው አለ ታዲያ ምን አጎደለብህ ያ ነገር አለቃህን ማታማበት ስራ ምን ስራ ነው አለ ሱብሃንአላህ አለቃህን ማታማበት ስራ ምን ስራ ነው ሰዎች ተሰብስበው ቡና አፍልተው ይጠጣሉ ብዙ ጊዜ ሴቶች በዚህ ይታማሉ ወልኢያዙ ቢላህ ሴት ወንድ አይባልም ሐሜት ላይ የተሳተፈ ሁሉ የተወገዘ የተወቀሰ ነው ግን ስንሰባሰብ የሰውን ስጋ መብላት የለብንም አላህ ጀለ ወዐላ ምንድነው ያለው ያ አዩሃ الذين آمنوا اجتنبوا كثيرا من الظن እናንተ ያመናችሁ ሰዎች ሆይ اجتنبوا كثيرا من الظن ከጥርጣሬ ብዙውን ራቁ ይላል إن بعض الظن إثم ከጥርጣሬ ገሚሱ ግማሹ ወንጀል አዘል ነው ይላል إثم ولا تجسسوا አንዳችሁ የአንዳችሁን ነውር አይፈላፈል ሰላይ አይሁንበት ምኑጋ ተንሸራተተ ምኑጋ ወደቀ እንደው አይቼው ላበሽቀው ብሎ የሰውን አይብ መከታተል ይሄ የሙስሊም ስነ ምግባር አይደለም ولا يغتب بعضكم بعضا ከፊላችሁን አይማ ይላል እሱ በሌለበት
አጭሩ ግትሩ ዱባው እያሉ ደግሞ እሱም ብሎ ይጀመራል በዚህ ሰውየው በቦታው ቢኖር የሚያናድደው የሚያቃጥለው የሆነ ነገር እንናገራለን ከበስተጀርባው ይሄ ጊባ ነው የሌለበትን ነገር ከተናገርን ደግሞ እብለት ይባላል ቡህታን ይባላል ሁለቱም በሽታ ነው እና ولا يغتب بعضكم بعضا አንዳችሁን አይማ አለና ምሳሌውን ايحب احدكم ان ياكل لحم اخيه ميتا فكرهتموه ايحب احدكم አንዳችሁ ይወዳል ወይ ان ياكل لحم اخيه ميتا የወንድሙን ስጋ መብላትን ይወዳልን فكرهتموه ያንንማ ጠላችሁት ሐሜቱንም እንደዛው ጥሉት ይላል አላህ አላህንም ፍሩ ወተቁላህ አላህንም ፍሩ የከለከለን እሱ ነውና ኢነላህ ተዋቡር ረሂም ይላል ከተመለሳችሁ አላህ ተውበትን ተቀባይ ነው ንስሐን ተቀባይ ነው ደግሞ መሐሪ ነው ይላል ስለዚህ ኢንሻአላህ ምላሳችንን እንጠብቅ ይቺ ምላስ የምትባል ነገር ጣጣ ታመጣብናለች ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል ኩፈ عليك هذا ምላሳቸውን ይዘው እኮ ነው فامسك بلسانه ምላሳቸውን ጫፉን ይዘው ኩፈ عليك هذا ይሄንን ጠብቀው አሉ ከዛ በኋላ ምን አለ ሙዓዝ ኢብኑ ጀበል ነብዩን ሰለላሁ ዐለይሂ ወሰለም አኢና ለሙአኸዙና بما نتكلم به እኛ በመንናገረው ንግግር እንጠየቃለን እንዴ እንያዛለን እንዴ አላህ መልእክተኛ ሲላቸው እንዴት ይሄን አላወቅም ሰኪለትከ ኡሙክ እናትህ ትጣ ሞተሃል እንዴት ይሄንን አላወቅም ከዛ በኋላ ሰዎችን ጀሃነም ውስጥ ባፍጢማቸው የሚደፋቸው በፊታቸው የሚደፋቸው ነገር ምን ሆኖ ነው ኢላ ሐሳኢዱ አልሲነቲሂም የምላሶቻቸው ጣጣ እንጂ ምላሶቻቸው የሰበሰቡት ያጨዱት የከመሩት እንጂ ምንድነው ጀሃነም ውስጥ የሚደፋቸው ይላል አላህ Subhanahu Wa Ta'ala ከምላስ ጣጣ ከምላስ ወንጀል ከሚድኑት ሰዎች አላህ ያደርገልን አህበቲ የነፍስያን ጣጣ አሁንም እየዘረዘርን ነው ከትንሽ ቆይታ በኋላ ተመልሰን እንመጣለን ወኢንሻአላህ